ጀማው ዩሮፓ ሊግ እኮ ወደ እንግሊዝ መጣ። ኡናይ ኤምሬ ከቪላ ጋር በመሆን ወደ እንግሊዝ የአውሮፓ ሊግን ይዞልን መጥቷል። ጀማው የአውሮፓ ሻምፒዮንስ ሊግን ደግሞ የተከበረው አርቴታና አርሰናል ይዞልን እንደሚመጣ አንዱ ማሳያ ይሄ ነው። የምሬን ነው የምላችሁ። በነገራችን ላይ ኡናይ ኤምሬ የዚህ ዋንጫ ስፔሻሊስት እንደሆነ ታውቃላችሁ። 5ኛ ጊዜ ነው ይህንን ዋንጫ ሲበላው። እንደምታስታውሱት በሲቪያ 3 በርቶታል። ከዛ በተጨማሪ ደግሞ ከቢጫ ሰርጓጆቹም ጋር እንደዚሁ አንድ ጊዜ ማሳካት ችሏል 21 ላይ። አሁን ደግሞ ከቪላ ጋር በመሆን እንግዲህ የኢሮፓ ሊግን ወደ እንግሊዝ አምጥቷል። ጀማው በዚህ መድረክ ላይ ይህ ሰውዬ ያለው ብቃት አይነገርም። በነገራችን ላይ አርሰናልን ይዞ እንግዲህ ፋይናል ደርሷል። በእርግጥ በቼልሲ ያንን ዋንጫ ተነጥቀናል። ቢሆንም ግን የሰው የኢሮፓ ሊጉ ስፔሻሊስት ሰው ነው። ማን እዛ መድረክ ላይ እሱ ካለ ማንም እሱን ተቀናቅኖ ዋንጫ ማሳካት የሚችሉላ አይመስላችሁም? ለማንኛውም ግን በዚህ አመት ማለት ነው ሁሉም የእንግሊዝ ክለቦች በመንለው ደረጃ ማለት ነው የአውሮፓ ውድድሮችን አሸንፈው እንደሚመጡ ቅንጣት ያክል ጥርጥር የለኝም። ኮንፈረንስ ሊጉ ላይ እንደዚሁ ክሪስታል ፓላስ አለ፣ እሱም ይዞት ይመጣል። እኛ ደግሞ የአውሮፓ ሻምፒዮንስ ሊጉን ይዘነው ምን መጣ ይሆናል ዘንድሮ ፏፈሽ ነው። ሶጂ ኢሮፓ ሊግን ቀልድ ያደርገው በቃ ኡናይ ኤምሬ የሆነ ክለብ ይዞ ኢሮፓ ሊግ የተጫወተ ከሆነ በቃ ተስፋ መቁረጥ ነው። እንዴ ትላንትና በልቶታል። ያው ያስታውቅ ነበር የሚመጣጠኑ ቲሞች አይደሉም። ግን አስቶን ቪላ ያገቡት ጎሎች በለው ምን አይነት ጎሎች ነው ያገቡት። የኛዋ ሳንቾ ራሱ ባክ ቱ ባክ ኢሮፓያን ሻምፒዮን አለች። ከቼልሲ ጋር ኮንፈረንስ አሸነፈች። አሁን ደግሞ ኢሮፓ ሊግ አሸነፈች። ዝም ብላ ገባ ብላ ዋንጫ እየበላች ነው። ይመቻት ብቻ ከኛ ተፋችን እንደምን ብለሽ። የቻምፒዮንስ ሊግ ንጉስ ማን ነው? ሪያል ማድሪድ። የኢሮፓ ሊግ ንጉስ ደግሞ ማለት ነው ኡናይ ኤምሬ ብቻውን ክለብ የሆነ አሰልጣኝ ማለት ነው። ምን አይነት ድንቅ አሰልጣኝ ነው። ትናንት ምሽት እንግዲህ ከአስቶን ቪላ ጋር ማለት ነው ለ5ኛ ጊዜ የኢሮፓ ሊግ ዋንጫን እንግዲህ ማሳካት ችሏል ማለት ነው። ይህም በሲቪያ ቤት 4 እንዲሁም ደግሞ በአስቶን ቪላ ቤት እንግዲህ 1 ማሳካት ችሏል ማለት ነው። ምን አይነት ድንቅ አሰልጣኝ ነው። ምን ትላላችሁ ስለ ኡናይ ኤምሬ ማለት ነው? ጄደን ሳንቾም እንግዲህ ኮንፈረንስ ሊግና ኢሮፓ ሊግ ማሸነፍ የቻለ ተጫዋች ሆኗል ማለት ነው። ምን ትላላችሁ እናንተ ስለ ኡናይ ኤምሬ? የሆነ ክለብ በስሙ ላይ ቪላ የሚል ቅጥያ ካለበት ኡናይ ኤምሬን ማስፈረም አለበት፣ ዩሮፓ ሊግን ለማሳካት ማለት ነው። አስቶን ቪላ፣ ቪላሪያል፣ ሲቪላ ሶስቱም ቪላ የሚል ቅጥያ አላቸው በስማቸው ላይ። ይሄን አጋጣሚ እንደታያችሁት አስቶን ቪላ ከዩናይትድ በላይ ምርጥ የውድድር ዘመንን እንዳሳለፈ ማረጋገጫው ይሄ ነው። አውሮፓ ሊግን በልታ ሻምፒዮንስ ሊግን መግባትን ካረጋገጥክ ሶስተኝነት ምን ይሰራል? ምንም አይሰራም። ስለዚህ ቪቫ አስቶን ቪላ የምር ይመችሽ። በቃ አንቺ ከኛ ቀጥሎ ምርጥ የውድድር ዘመን አሳልፈሻል። ቢያንስ ሶስተኛ ብቻ ወጥተሽ አልቀረሽም። you have a cup